አረ ቡዜ ተረጋጊ ተረጋጊ ተረጋጊ። እንዴ በጣም ተበጠበጥሽ እኮ እንዴ። ለምን ቆይ እሱ እንደ ወንድ ልጅ ራሱ ለምን ነገሮች ለመጋፈጥ አይሞክርም? ለምንድን ነው አንቺን ይላክሽ? አንቺስ በዚህን ያህል ለምንድን ነው እንደዚህ የምትወረገረጊው? ማለት ምን ሆነሽ ነው? ምንድነው ማለት ምንድነው ችግርሽ ከሩታ ጋር? እናንተ እኮ እንደዚህ መሆን የሌለባችሁ ሰዎች ናችሁ። በተለይ አንቺ ለሩታ ክብር ሊኖርሽ ይገባል። በዚህን ያህል ለምን እንዴ? ምን ሆነሽ ነው? እች ልጅ እኮ የአንቺ ጠላት የአንቺ የሆነ አንቺን የጎዳች የበደለች ሴት እኮ አይደለች፣ ማክስት ያደረገች እንስት ናትና በዚህን ያህል መጠን መውረግረግ፣ የዚህን ያህል ንግግር፣ የዚህን ያህል መናገርሽ ዋጋ ትከፍያለሽ። አሁን የምታደርጋቸው ነገሮች ዋጋ ያስከፍሉሻል። አውቀሽ ነው አላረገሽም። አረ እውነት ቡዜ ተረጋጊ። አንቺ በጣም ትልቅ ሰው እኮ ነሽ። እንደውም ሩታ በጣም ሰከንድ ብላ ነው እያናገረች ያለችው። አንቺ በዚህን ያህል ለምን አስፈለገ መውረግረግ እንዴ? ምንም ማለት እኮ አይደለም። የሰው ልጅ ያጠፋል አይደለች? ልጅ ጥፋተኛ ብትሆን እኮ ቁጭ ብለሽ በጠረጴዛ ዙሪያ ለመነጋገር መሞከረ እንጂ። እስኪ ወንድምሽ ነው፣ እስኪ እውነት ከወንድምሽ ተማሪ ቡዜ። እስኪ ስነ ስርዓቱን ነገሮችን የሚያይበት መንገድ ለመረዳት የሚሞክርበት መንገድ እንዴ ከእሷ ትማሪም እንዲ አንቺ ራስሽ ምን ሆነሽ ነው? ሰላም ሰላም፣ የኔ ተወዳጆች እንዴት ናችሁ? በያላችሁ በሰላምና ጤና ፍቅር አብሽ ይመኝላችኋለሁ። እውነት ስሜታዊ ያርጋኛለች ቡዜ። ለምን በዚህን ያህል መበጥበጥ የለባትም። ልክ እኮ እሷ የሆነ የእሷ ጉዳይ ልክ የሆነ እሷ ያረገዘች ሁላ ነው የምትመስለው። ይሄ መሆን የለበትም። ይሄ ማለት መሆን የሌለበት ነገር እያረግሽ ያልሽው ለምንድን እንደዚህ ውካታ፣ ረብሻ ነገሮች እንዲከሩ የምታደርጊው? እውነት ዴቭ እግዚአብሔር ይስጥ። አንተ በጣም የተረጋጋ መልካም ሰው ነህ። ሩታንም በፍቅር በጸባይ አናግራት ማድረግ ያለባችሁ ነገር እንድታደርጉ ወስናችሁ ስለተለያያችሁ በጣም ቴንኪዩ። እንዴ ምን ማለት ነው? እውነት ምን ማለት ነው? ቤተሰብ እስኪ አስቡት። ማለት ይሄ ልጅ ችግሩን ራሱ መጋፈጥ እየቻለ ሁልጊዜ ሰዎችን ነው የሚልከው አይደለ? በቃ ችጅ እኮ ባታረግዝና እውነት እኮ ሪል ባይሆን ኑሮ እኮ እሷም የዚህን ያህል ከእነሱ ጋር ልትጋፈጥ አትፈልግም። ደግሞ ሙክ ያለችው አብረን እንኑሮ አይደለም ከአብርሃም ጋር በቃ የልጅ አባት እስከሆን ድረስ እንዲያምን አባትነቱን ነው እንጂ እኔ ከሱ የምፈልገው ነገር አይደለም። እሱ ዛሬ ሌላ አዲስ ህይወት ሲጀምር ነው ወይ? ዛሬ አይደለም የጀመረው። ነገረች እኮ አብርሃም እኮ ሌላ ላይፍ እና ከሌላ ጋር እንደፈለገው መማገጥ እኮ የለመደው ዛሬ አይደለም። ነገረች ሊሆኑም ትላንት ነው ያለ ነገር፣ አዲስ ነገር አይደለም። ሲጀመር ደግሞ ምንም ነገር እንዳላደረገ ነግሮኛል። እንዴ ምንም ነገር ካላረገ ታዲያች ልጅ እንዴ ልጽንስ ቻለች? ግልጽ በግልጽ እኮ ወተት ነጭ ነው ካላለች አይገባሽም። ነገረችሽ፣ መጨረሻማ እኮ ነገረችሽ። ኖ ሌላ የግል ጸብ አላችሁ ማለት ሌላ አንቺ ውስጥሽ ላይ ያሹ ቂም ከዚህ በፊት የሆነ ችግር ያለብሽ ነው የምትመስዩ እንጂ በደናሽ አይደለም። አንድ የወንድምሽ ሚስት የሆነች እንስት ሊያው ማክስት ያደረገችን እንስት በዚህን ያህል መናገር፣ በዚህን ያህል ዲስሪስፔክት ማድረግ ዋጋ ትከፍያለሽ። አሁን የምትሰሪው ስራ ነገ ያስከፍልሻል። ከወንድሜ ራሱ ውጪ ተፋታችሁ የለም ወይ? ከዚህ በኋላ አብራችሁ መቀጠል የለባችሁም። አብሬሉን ብላ እኮ አለመነችም። አሁን ደግሞ የመጣችበት እኮ አርግዣ ያለውን በቃ አብረን አድረናል። ባደንበት ሰዓትና ሞመንት ይሄ ነገር ተፈጠረ። የፈልገው አይደለም የፈጠርኩት፣ እግዚአብሔር ነው የፈቀደው። እንደውም ደስተኛ ልትሆኚ ነበር የሚገባሽ። በዚህ ልክ እኔ ለምን እንደሚያናድሽ አላውቅም። ባለጉዳዩ ሌላ ሰው የምትናደጁ አንቺ አለችሽ እኮ እንዴ። በጣም የሆነ ሆት ሆነሻል። የሌለ ሰከን በይ ቡዜ፣ ጥሩ አይደለም። አንዳንዴም ይሄ ለሚያልፉ ነገሮች ይሄ አጉል ቃላቶችን ተናገር፣ ነገ ላይ እንጸጸትበታለን። በነገራችን ላይ እነዚህ ቀናቶች ያልፋሉ። እነዚህ አሁን ላይ የተፈጠሩት ክስተቶች፣ እነዚህ ውካታዎች፣ እነዚህ ረብሻዎች፣ እነዚህ ሁሉ ነገሮች እኮ ነገ ላይ አልፈው ነገ ላይ እንደ ታሪክ ይወራሉ። ግን ደግሞ ሊወሩ የሚችሉት ዛሬ ላይ በምታሳልፊው ትዕግስትና በምታሳልፊው ሁኔታ ይወስኗል። እንደዚህ ነገሮችን ፈጥረሽ ነገ እነዚህ ልጆች ሰላም ፈጥረው ነገ እነዚህ ልጆች ከልጆቻቸው ጋር አብረው ሆኖ አንድ ቤት ሲሆኑ አንቺ ግን ነገ የምታፍሪበት ነገ ዋጋ የሚያስከፍልሽ ነገር ነው የሚፈጠረው። እና ፕሊስ ቡዜ ወደ ራስሽ ተመለሺ። አዎ ወንድምሽ ነው እናውቃለን። አዎ ወንድምሽ ከሌላ ሴት ጋር እንደፈለገው እየሆነ ነው። ግን ደግሞ እች ልጅ ደግሞ የመጣችሁ እኮ እኔ ወንድምሽን አጋቢኝ ወይ ከወንድምሽ ጋር የሆነ ነገር አድርጊልኝ እኮ ብላ አይደለም ያለች። አይ በቃ ደግሞ እኮ ሲጀምር እናንተ ናችሁ የጠራችኋት እንጂ እሷ ዛሬ አልጠረቻችሁም። ራሳችሁ ናችሁ የመጣችሁት። በቃ ራሳችሁ በታችሁ ልታገኟት ነው አደለ የፈለጋችሁት። እሱም ደግሞ አብርሃም ስለላካችሁ። አብርሃም ሁልጊዜ የራሱን ችግር በሰዎች ላይ ነው ተንተርሶ መፍታት የሚፈልገው። ሁሌ እናንተ እንደ ሽማግሌ ሁሌ እናንተን እንደ ጋርድ ነው የሚልካችሁ። ለምንድነው እንደዚህ ወት የምትሆኙ? ለምን ሰላም አትፈጥሩም ከእሷ ጋር? በቃ ሰላም ፍጠሩ ነው። እስኪ አንድ ላይ ለሞክሩ። በቃ ሰላም ይሻላል። ከምንም በላይ ሰላምን የመሰለ ነገር የለም ለሁሉም ነገር።
ነገሮችን ለማስተካከል ሰላምን ይፈጥሩ። አንቺ ከእሷ ጋር የሆነ ችግር አለብሽ፣ እኛ ማናውቀው አንቺ የሆነ ያሹ ነገር አለ ውስጥሽ ላይ። ያ ነገር ነው ዛሬ ላይ እንደዚህ እያንገበገበች፣ ዛሬ ላይ እንደዚህ እንድትናገሪያት፣ ዛሬ ላይ እንደዚህ የጥላቻ መንፈስሽን ወይ ደግሞ ትክክለኛ ለእሱ ያለሽን ማንነት እየገለጽሽላት ያለሽው በጤና አይደለም። ስለዚህ መጀመሪያ ሰላም ይቀርማል። እናንተ ሰላም ፍጠሩ። እስኪ ሁለታችሁ ሰላም ለመፍጠር ሞክሩ፣ ተግባቡ። አይደለም ሰውና ሰው እኮ ድንጋይና ድንጋይ የሚጋጫልና ይመስለኛል። አንቺ እሷ ይቅርታ እንድጠይቅሽ እየፈለግሽ ይሆን አላቅም። ዛሬ ደግሞ በጣም አበዛሽ፣ መስመር አለፍሽ በጣም። ይሄ የእጅሽ አክት የምታረጊያቸው የሆነ የምታስጠነቅቂባት መንገድ በጣም አስጠሊታ ናቸው። ግን ዛሬ እኔ እንጃ ዴቭ ባይኖር እኔ የምትደባደቡላ ነው የሚመስለኝ። እንዴ ሰከንድ በይ፣ እንደ እድሜሽ ትልቅ ሰው ነሽ እኮ አለችሽ አይደል እንዴ? እቺ ልጅ ታናሽ ናት አይደለ? ስለዚህ እሷ እንኳን ታናሽ ሆና እንኳን ነገሮችን በጥሞና ልታዳምጥሽ ልትመልስልሽ ሞከርሽ። አንቺ ግን የምትረጋጊና የሆነ ክብር የሚወድልሽ አይነት ሴት ሆነሽ አላየንሽም ዛሬ ማለት ነው። ምንም ወንድሙ ብትሆኚ እንዴ ነው አንቺ በቃ አሁን ከእሷ ጋር ተጣልተው አንቺ ከአብርሃም ጋር ከሄርሜላ ጋር እንዲሆን ፍላጎች ያ ነው። ያም ቢሆን ደግሞ ወንድምሽን ትክክለኛ ስሜትህ ነው ወይ? አሁን ላይ ይሄን ነገር እያረክ ያለው በልህ አይደለም ወይ? ውስጥ ፈቅዶበት ነው ወይ? ሰዎች ገፋፍቶ ካደለም ወይ? እሷ ሳስገድዳ ካደለም ወይ? ሄርሜላ እውነት ወዳካት ነው ከእሷ ጋር ላይ እያረክ ያለከው ነገር ብለሽ እንደው እንደ እህት ሰከን ብለሽ እንደ ታላቅ ኃላፊነት እንዳላት አንድ ታላቅ እህት ስትባል እንግዲህ እንደ እህትም ጭምራት። በተለይ ደግሞ አብርሃም ከአንቺ ጋር በጣም እንዴት ነው በጣም የሆነ ግንኙነታችሁ ከእህትም የበለጠ እንደሆነ እንግዲህ አንቺም ታወራሽ እሱም ሲያወራ የሰማሁበት አጋጣሚ አለና ስለዚህ ነገሩን ውሸት ነው ከማለት ልክ ዳዊት እንዳለው አይ በቃ ሩታ እግዚአብሔር ይመስገን እውነትም ሆኖ ከሆነ ስለዚህ ለምን ፕሬግናንት ሄደን ቴክስት አናረግም? ዛሬ ዳዊትም ብሏል፣ ጊዜው በጣም የሰለጠነበት ጊዜ ነው። ብዙ ነገሮች ማወቅ የምንችልበት ጊዜ ነው። አሁን ያለንበት ዘመን የሰለጠነ ጊዜ ላይ ያለ ነው እና ለምን ሄደሽ አትታይም ሩቲ ለኔ ስቲ ወንድሜ ነው ለማሳመን ከእህቴ ጋር ለመግባባት ሲላት እንግዲህ ምንም ችግር የለውም ነው ያለችው። አንቺም ደግሞ ትላንትናም ይሄንን ሀሳብ ነው ይዘሽ የመጣችሁ። ትላንትናም ደስ ትሮገረጊ ነበር ከወንድሜ ጋር ለማድረግ ወይም ደግሞ ከወንድሜ ጋር ለመመለስ የምታረጊው ጥረት እንደማይሳካልሽ ዋጋ እንደሚያስከፍልሽ ብለሽ ትላንትናም ተናግረሻል። ዛሬም ደግሞ ደገምሹ። እውነት ይሄ ከአንቺ እኛ እንጠብቀውም እንደ አንድ ታላቅ እህት ከአንቺ የምንጠብቀው ነገር አይደለም። ግን ደግሞ ሆነ ነገ ላይ ግን የምታፍሪበት ነገር ቢፈጠር ልትናደጂ ትችያለሽ፣ ሊሰማሽ ይችላል። እቺ ልጅ እውነት አርግዛ እስከሆነ እሺ፣ አንቺው ውሸት ነው አይደለ? እውነት ሆኖ ካገኘሽው ምን ሊሰማሽ ይችላል? የዛን ሰዓት ማለት አንዳንዴ ሁሌ እንደምላችሁ የሆነ ልትዋሹ የምትችሉት ነገር እኮ ቢሆን ነው ይሄ እርግዝና ነገ ላይ የሚታይ ነገር ሆኖ ነው አይደል? ሩታም በድፍረት አይ ዳዊትንም እንዳልኳችሁ መጨረሻ ላይ በቃ ችግር የለውም ቴስት ማድረግ እንችላለን ብለው ነው የተለያዩት። አንቺ ግን ላለማመን ብዙ ጣርሽ፣ አውቀሽ ነው ከአንቺ ጋር ምንም የሚያደርገው ግንኙነት የለም። እኔ ወንድሜን ጠይቄዋለሁ፣ ያስረዳኝ ሞክሯል። ስለዚህ ምንም ያደረገው ነገር የለም። ለአንቺ ነው ያደረገው ነገር የሌለው። ግን ደግሞ እነሱ ያደረጉት ነገር ስላለ መሰለኝ ልጅ ወደ መጸነስና ወደ ማርገዝ የተደረሰው ማለት ነው። ለማንኛውም የኔ ተወዳጆች ሁሉ ነገር አዋቂው እግዚአብሔር ነው። ግን ደግሞ ለሚያልፍ ቀናቶቹ አልፎ ነገ ላይ ዋጋ ለሚያስከፍሉን ነገር ነገ ላይ እንደ ተረት ወይም ደግሞ በቃ አይደል ትናንት እኮ እንዲህ ነበር ብለን ልናወራው ነገሩ ዛሬ ላይ ግን ይሄ መጥፎ ቃላቶችን መለዋወጥ ያልሆኑ ነገሮችን ይሄ ሰጣ ገባ መጋባቱ እንደኔ ጥሩ አይደለም። ለምን እነዚህ ልጆች የተዋለዱ ልጆች ናቸው። በማክላቸው ልጅ አለ። አክስት አጎት ያደረገቻቸው ልጅ ናት። ባዳ አይደለችም። የራሳቸው አንድ አካላቸው ናት። አንድ ላይ እስካሉ ድረስ ልጅ እስካለ ድረስ በቃ አንድ ናቸው። ባዳ ልትባል የምትችል ልጅ አይደለችም። እና እኔ አላውቅም ብዙ እንግዲህ እንዲህ ያንገበገባት፣ እንዲህ ያንጨረጨራት፣ እንዲህ ስሜታዊ እንድትሆን ያደረጋት ነገር እኔ እግዚአብሔር ይወቀው። እውነት ልክ የግል ጸብ እንዳላቸው ወይ ደግሞ የሆነ ወንድም ሲሆን ባልን የተቀማሙ አይነት ሴቶች ነው የሚመስሉት። በተለይ በዛሬ ቪዲዮ ቡዜ በጣም የተረገረገችው፣ በጣም ስሜታዊ ሆናለች፣ ልትረጋጋ አልቻለችም። መጨረሻ ላይ እንደውም ጥላ ነው የሄደችው። አንተ ተነጋግረህ ማመን የምትችል ከሆነ ተነጋግረህ እመን ያለችው። በነገራችን ላይ ከአንቺ 10 እጥፍ አይደለም ተነጋግሮ በዝምታ ራሱ ማሸነፍ የሚችል ሰው ነው ዴቭ። እኔ በጣም ነው የምወድለት ይሄ ስነ ስርዓቱን፣ ለሰው ልጅ ያለው ክብር፣ ይሄ አለ አይደለ እያንዳንዱ ቃላቶቹ ራሱ ሲናገር የሆነ ተጠንቅቆ ነው። በተለይ ሩታን ላለማስቀየም በጣም ተጠንቅቆ ነው ሲናገራት እንኳን የሚናገራት እና ይሄ ደግሞ ማክበርን ይገልጻል፣ የእሱ ማንነትን ይገልጻል።
እንግዲህ ዳዊት በእህቱ ስም ይቅርታ ጠይቋታል። ሩቲንም ስለተፈጠረው ነገር በጣም ይቅርታ ብሏታል። ምናልባት እህት ያው ላይ እንግዲህ ሆት እየሆነች ያለችው ሰሞኑን እንግዲህ ከዛችኛዋ ልጅ ጋር ስሟን እንኳን አይጠራም። እውነት ከዛችኛዋ ልጅ ጋር አንዳንድ ነገሮች እያየች ስለሆነ ምናልባት አብርሃምን ለመመለስ ከሆነ እያረግሽ ያለሽው ነገር ትክክል አይደለም። ግን እውነት ከሆነ ግን ምንም ችግር የለውም። እኔ አሳምናችኋለሁ፣ ያለውን ነገር ለማስተካከል እሞክራለሁ እና ሩትዬ ስለተረዳሽኝ እሺ ስላልሽኝ በጣም አመሰግናለሁ ብሏት እንግዲህ መጨረሻ ላይ ተለያይቷል። የኔ ተወዳጆች ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃችኋለሁ። ባይ ባይ።